ለመቀነስ ብቸኛውና ትልቁ መሳሪያ ትምህርት ነው። ይሁን እንጂ በዓለም አቀፍ ደረጃ አሁንም ከ260 ሚሊዮን በላይ የሚሆኑ ህፃናትና ወጣቶች አሁንም ከትምህርት ገበታ ውጪ ናቸው። ታዲያ ጥራት ያለው ትምህርትን ለማግኘት አካባቢያዊ ብቻ ሳይሆን ዓለም አቀፋዊ ቀውስ ከሆነ ሰነባብቷል። እንግዲህ እነዚህን ሐሳቦች ስናነሳ የወደፊቱ የትምህርት ዕጣ ፈንታ የዲጂታል ቴክኖሎጂ ላይ የሚወድቅ ነው የሚሆነው። ይህንን ቀድሞ የተረዱ ከ70 በመቶ በላይ የሚሆኑ ሀገራት የኦንላይን ትምህርት ላይ ኢንቨስት እያደረጉ ይገኛሉ። በዚህ ዘርፍ ሀገራችን ኢትዮጵያስ ምን ላይ ናት? የዛሬ ህዋዌ ያዘጋጀው ኢቨንትስ በዚህ ጉዳይ ላይ ምን አይነት ነጥቦችን ያነሳል? አብረን የምናየው ይሆናል። ተከታተሉ። በዛሬው ስብሰባ በዚህ የዲጂታል ዘመን ትምህርትን እንዴት ማጠናከር እንደሚቻልና ዓለም አቀፍ የትምህርት ኢንዱስትሪ አዝማሚያ ላይ እንወያያለን። በዚህ ውይይታችን ወቅታዊ ዓለም አቀፍ የትምህርት ሁኔታንና በኢትዮጵያ የተደረገውን የተሳካ ሙከራም እናጋራቸዋለን። እንዲሁም የተሻለ የትምህርት አገልግሎት በዘመናዊ ቴክኖሎጂዎች በተለይ በኤአይ እና በክላውድ ስለመሰጠቱም እንቃኛለን። እንደምታውቁት ቻትጂፒቲ እና ዲፕሲክ በቻይና የትምህርት ዘርፍ ውስጥ ከገባና ስራ ከጀመረ ቆይቷል። በተለይ ደግሞ ለኤአይ ትምህርት እና ደግሞ እንዲህ አይነት የኤአይ መተግበሪያዎች በትምህርት ዘርፍ ውስጥ እንዴት ተግባራዊ ማድረግ እንዳለብንና ጥቅሞቹንና ያሉትን እድሎች ሁላችንም ለመጠቀም እንዴት እንደሚረዳን እናጋራለን። እዚህ ያላችሁ ሁላችሁም ዛሬ በኢትዮጵያ የትምህርት ኢንዱስትሪ ውስጥ የመሪ ሚና ያላችሁና ልሂቃኖች ለልጆቻችን የተሻለ የትምህርት እድል እንዲያገኙ ለማስቻል ሁላችንም ተመሳሳይ ራዕይ እንጋራለን። ስለዚህ ትምህርትን ዲጂታሊ ትራንስፎርም ማድረግ አንዱ ፈጣን ለውጥ ለማምጣት የሚረዳን ምርጡ ሞተር ነው። ይህም ልጆቻችን በቴክኖሎጂ ጥቅሞች እንዲደሰቱና ለነገ የተሻለ ማንነት ለመፍጠር የሚያስችል and to create a better future. በጣም አመሰግናለሁ። እንግዲህ የዛሬው ኢቨንት በጣም ትልቅ ኢቨንት ነው። ትምህርት በርካታ ችግሮቻችን የቀረፍንበት መሳሪያ ስለሆነ የሀገራችን ትምህርት ደግሞ በሚገባው ሁኔታ በተለይ አሁን ካለው ቴክኖሎጂ ጋር መተሳሰር ስላለበት እዛ ላይ በጣም ትኩረት ያደረጉ ሀሳቦች ነበሩ ሲነሱ የነበሩትና እንግዲህ አሁን ባለው የሀገራችን የትምህርት አሰጣጥ ላይ የዲጂታል ቴክኖሎጂው ወይም አሁን ያለውን የትምህርት አሰጣጥ ትራንስፎርም ለማድረግ እንደ ዋና ምክንያት የሚጠቀሱ ነገሮች ምንድናቸው? ምን ያህል አስፈላጊ ነው ይህን ዘርፍ ትራንስፎርም ማድረግ? እሱን እናንሳለን። እሺ፣ በጣም ጥሩ አመሰግናለሁ። ያው እንደሚታወቀው የትምህርት ስርዓት ኢትዮጵያ 120 ሚሊዮን የሚጠጋ ህዝብ አላት ብለን በምናስብበት ጊዜ ከ30 ሚሊዮን በላይ በትምህርት ስርዓት ውስጥ ነው ያለው በምንልበት ጊዜ ይህንን 30 ሚሊዮን ጥራት ያለው ትምህርት፣ ጥራት ያለው ዕውቀት የያዘ ካሪኩለም ተስተካከለ ሁሉንም በአንድ ደረጃ ለማድረስ ከፈለግን ቴክኖሎጂ በጣም አጋዥ መሳሪያ ነው የሚል እምነት አለ። ቴክኖሎጂ ትራንስፎርም የሚያደርጋቸው ነገሮች አንደኛ አክሰስ ነው። መድረስ የማንችልባቸውን ቦታዎች በቴክኖሎጂ ልንደርስ እንችላለን። ይሄ አንደኛው ዘርፍ ነው ማለት ነው። በብዛት በቀላሉ በጥቂት ሰዎች በሁለት በሶስት ሰው ብዙ ቦታ መድረስ እንችላለን ቴክኖሎጂውን ማድረስ እስከቻልን ድረስ። ያ እንግዲህ ሌሎች ችግሮች ሊኖሩበት ይችላሉ። እሱም በኋላ ልንነጋገር እንችላለን። ኢንፍራስትራክቸር፣ የኮኔክቲቪቲ ችግሮች እንዳሉ ሆነው ቴክኖሎጂ ግን ይህንን ትራንስፎርም ማድረግ ይችላል። ይሄ አንደኛው ነው። ሁለተኛው እንግዲህ እንደምናውቀው ትምህርት ማለት የሰው ልጆችን የሚለውጥ ሆኖ ያንን ማቴሪያል የምናዘጋጅበት የምንሰራበት በቴክኖሎጂ ሲታገዝና ድሮ በቀለም በጥብጠን እንጽፍ ነበረ ቆዳ ላይ። ከዛ ተነስተን ወደ ታይፒንግ መጣ። አሁን ስንናገር ወደ ቴክስት የሚጽፍ ነገር መጣ። የምንናገረውን ነገር ኢንተርናላይዝ የሚያደርግ የሚያሻሽል ቴክኖሎጂ ለውጥ አለ። እንግዲህ ድሮ ቀለም በጥብጠን ከምንጽፍበት ጊዜ አሁን የደረስንበትን ስናይ ቴክኖሎጂ ብዙ ስራዎችን እንድናቀላጥፍ አድርጎናል ማለት ነው። ታይፕ ስናደርግና ስናባዛና አሁን ደግሞ በመናገር ቀጥታ እየተናገርን ታይፒንግ ሳይኖረው የምንቀጥልበት ጊዜ ላይ ደርሰናል። ስለዚህ ቴክኖሎጂ አንደኛው ትምህርት አሰጣጡን ሂደት ያግዝልናል የሚል እምነት አለ። ይሄ በአንድ ጊዜ በጥቂት ሰው ብዙ ስራ መስራት የምንችልባቸውን ነገሮች ያሳልጣል። ይህንንም ትራንስፎርም ያደርግልናል። ሌላኛው በአብዛኛው የምንጠቀምባቸው ካሪኩለሞቻችን ስታቲክ የሆኑ ናቸው። አሁን በቴክኖሎጂ ዘመን ግን ዳይናሚክ የሆነ ካሪኩለም ነው የሚያስፈልገው። ኤአይ አለ፣
እኛ ከምናስተምረው ውጪ ተማሪዎቹ በርካታ ለሆኑ ኢንፎርሜሽኖች የተጋለጡ ናቸው። ያንን ኢንፎርሜሽን አርቀን በትክክል ለማድረስ ቴክኖሎጂ በጣም ወሳኝነት አለው ማለት ነው። እንደ መምህር ላይፍ ሎንግ ለርነር እንዲሆኑ አዲስ ስኪል ዴቨሎፕ እንዲያደርጉ ቴክኖሎጂን በመጠቀም ድሮ 10-15 ዓመት የሚፈጅብን ትምህርት አሁን በአንድ ዓመት በሁለት ዓመት በማይክሮ ክሬደንሻል ከዛ ውጪ ደግሞ ጀስት ኢን ታይም ለርኒንግ ይባላል። ሁሉን ነገር መማር አለብኝ ወይ በአሁኑ ሰዓት የሆነን ነገር መስራት በሚፈልግበት ጊዜ ያችን የምታስፈልገኝን ስኪል ዴቨሎፕ ለማድረግ ፈልጋለሁ ብሎ ከተማሪው ወገን በመናይበት ጊዜ ተማሪዎችም የግድ ትምህርት ቤት መሄድ ሳይጠበቅባቸው የሆነን ነገር ማወቅ ቢፈልጉ ዩቲዩብ ቪዲዮ እንዴት እሰራለሁ እንደው ቀላሉ አሁን በእኛ ሀገር ብዙ ሰዎች ብዙ ዲግሪ የሌላቸው ሰዎች የሚሰሩት ለምንድነው ያችን ስኪል የምታስፈልገውን ብቻ ጀስት ኢን ታይም ነው እየተማሩ ያሉት ያችን የሚፈልጓትን ነገር ማለት ነውና ቴክኖሎጂ የትምህርት ስርዓቱን ሙሉ በሙሉ ትራንስፎርም የሚያደርግ ሂደት ላይ ነው ያለነው። ወደፊት መምህራን ላይ ያስፈልጉሉ ይችላሉ ሊጠፉ ይችላሉ። ምክንያቱም አዳፕቲቭ ለርኒንግ አለ ኤአይ ጀነሬትድ ለርኒንግ አለ ምንማርበት መድረክም እየሰፋ መሄድ ነውና እንደ ኢትዮጵያ አክሰስን ከዛ ውጪም ደግሞ አቫይላቢሊቲን ዓለም የደረሰበትን ቴክኖሎጂ ከኋላ ተነስተን አሁን ባለን ጊዜ እንድናደርስ የሚያግዘን ስለሆነ ዛሬ እዚህ የምናያቸው እየተወያየንባቸው ያልናቸው ቴክኖሎጂዎችን በሙሉ ይሄንን ወደፊት ምን ያህል እንደሄዱ እና ይሄንን ሚስጥር እንዴት አድርገን ወደ ስራ እናውላለን የሚለው ነው በብዛት እየተነጋገርን ያለነው። እንግዲህ የሀገራችን አሁን ያለው የአክቹዋል ትምህርት ምን ያህል አስቸጋሪ ነው ለተማሪዎች ተደራሽ ለማድረግ? እንግዲህ ሀገራችን በጣም ሰፊ ናት። ገጠሩም ከተማውንም ማዳረስ በጣም አስፈላጊ ይሆናልና የትምህርትን ተደራሽነት ከማስፋት አኳያ አሁን ያለው የትምህርት አሰጣጥ ምን ያህል አስቸጋሪ ነው እንደው በሀገራችን እሱ ቢያንስ? ኦኬ እንግዲህ እንደሚታወቀው ትምህርትን ተደራሽ ለማድረግ በርካታ ግብዓቶች ያስፈልጋሉ። የመምህራን ዝግጅት በአሁኑ ሰዓት በትምህርት ሚኒስቴር ለሁሉም የዩኒቨርሲቲ መምህራን የአይሲቲ ዲጂታል ስኪል ከአሪዞና ስቴት ጋር በመተባበር ኢሼ የሚባል ፕሮጀክት አለ። መምህራን እያሰለጠን ነው እንደ ሀገር። እነዚህ ወደ 36000 መምህራን በሚሰለጥኑበት ጊዜ እነሱ ራሳቸው ቴክኖሎጂ እንዴት መጠቀም ይችላሉ፣ ቴክኖሎጂ እንዴት ማድረስ እንችላለን፣ ብለንድድ ለርኒንግ እንዴት እናስተምራለን ከክፍል ውጭም ከክፍል ውስጥ ማለት ነው። ከዛ ውጪ ደግሞ ከዚህ ስንቀጥል በደንብ ስንሻሻል ደግሞ ኦንላይን ለርኒንግ እንዴት እንሰጣለን የሚል መጀመሪያ የተጀመረው መምህራንን በማሰልጠን ነው ማለት ነው። ይሄ መምህራንን ማሰልጠን 2-3 ጥቅም አለው። አንደኛ ክላስ ውስጥ የሚያስተምሩትን የመማር ማስተማር ሂደት ያሻሽላሉ። ሁለተኛ ደግሞ ልንደርስባቸው ያልቻልናቸውን ሰዎቻችንን በብዛት በአንድ ጊዜ መድረስ እንችላለን የሚል እምነት አለ። ይሄንን በምንልበት ጊዜ አሁን ከትምህርት የራቁ ትምህርት ፍላጎት እያላቸው በአክሰስ ምክንያት ገንዘብ ኖሯቸው የሆነ ቦታ ሄደው መማር በማይችሉበት ሁኔታ ላይ ይሄንን ነገር ያሳልጣል የሚል እምነት አለ። ሌላኛው ላቦራቶሪዎች ያስፈልጋሉ፣ ስኪል ማዳበሪያ ነገሮች ያስፈልጋሉ። እነዚህ ነገሮች በእጅ ስልካችን በቀላሉ ቨርቹዋል ላቦችን መስራት ይቻላል፣ ሲሙሌሽን መስራት ይቻላል፣ የምንፈልገውን ዕውቀት ማድረስ እንችላለን። ስለዚህ የሌሉንን ሰዎች ትምህርት ገበታ ላይ በአሁኑ ሰዓት የሌሉትን ሰዎች ለመድረስ ቴክኖሎጂ በጣም እጅግ አጋዥ የሆነ ነው። ለዛ ግን መጀመሪያ የሚያሰለጥኑትና የሚያስተምሩትን ሰዎች ማስተማር፣ ፔዳጎጂካሊ እንዴት አድርገው ማስተማር እንዳለባቸው የተማሪውንም ሴንስ ማወቅ መቻል አለብን። ተማሪው ምን ያህል ጊዜ እንደ ድሮ አሁን 1 ሰዓት ሌክቸር 3 ሰዓት ሌክቸር እናስተምር ነበር። በእኔ እድሜ እንኳን እኔም ተመሪያለሁ፣ እኔም ማስተምር ያውቃለሁ። በዚህ 3 ሰዓት ውስጥ ልጁ ክፍል ውስጥ ተቀምጠው ምንድነው የሚማረው? እድል እንኳን አንሰጣቸውም። ያ የማስተማር ዘዴ በአሁኑ ሰዓት ቀረ፣ አለፍንበት ማለት ነው። እንግዲህ ትምህርትን ትራንስፎርም ለማድረግ ከብዙ አካላት ጋር ኮላቦሬት ማድረግ አብሮ መስራት ይጠይቃልና እንግዲህ እንደ ህዋዌ ካሉ ተቋማት እንዲሁም ደግሞ የግል ሴክተሩን እዚህ ዘርፍ ላይ እንዲሰማራ ከማድረግ አኳያ መንግስት እንዴት ነው እየሰራ ያለው? እሱን ቢያነሱ። ከተቋማት ጋራ በፐብሊክ ፕራይቬት ፓርትነርሺፕ ከግል ተቋማት ከመንግስት ተቋማት እንደዚህ ትልልቅ እንደ ህዋዌ ካሉ ተቋማት ጋራ በጋራ መንግስት እየሰራ ነው ያለው። ኢንፍራስትራክቸር ዴቨሎፕ ለማድረግ ታለንት ካልቲቬት ለማድረግ በርካታ ስራዎችን እየሰራ ነው የምንገኘው። አሁን እኛ በክላስ ውስጥ ከምናስተምራቸው እንደ መማር ማስተማር ከምናስተምራቸው ውጪ አካዳሚዎች አሉ። የህዋዌ አካዳሚ፣ ሌሎች አካዳሚዎችም የምንሰጣቸው አካዳሚዎች አሉና እነዚህ ተቋማት ስኪል ጋፕን ለመፍታት ያግዙናል። የትኛውን ስኪል እኛ ክላስ ውስጥ በምናስተምረው ባለን ካሪኩለም ከምናስተምረው ውጪ የስራው ማርኬት ጆብ ማርኬቱ የሚፈልገውን አይነት ስኪል ዴቨሎፕ እንዲያደርጉ ኤክስትራ ካሪኩላር አክቲቪቲዎችና ስኪል ዴቨሎፕመንት ትሬኒንጎችን ይሰጣሉ። ኢንፍራስትራክቸርን በመገንባት በኩል አጋዦች ናቸው፣ በምክር እቃውን በማቅረብ ከዛ በተጨማሪ ደግሞ አስፈላጊ የሆኑ ትሬኒንጎችን በመስጠት ጭምር እያገዙን ይገኛሉ ማለት ነው። ይሄ ከመንግስት ጋር የሚሰሩ ናቸው። በኢንፍራስትራክቸርም በትሬኒንግም ካፓሲቲ ቢልዲንግ በማድረግም በበርካታ ዘርፎች ከነዚህ ተቋማት ጋር መስራት መንግስትንም ያግዛል። የትምህርት ተቋማትም አንደኛው ኮላቦሬት የምናደርገው ከነሱ ጋር ነው። ሁሉን ነገር ብቻ ይነሰራለሁ የሚለው ጊዜ በአሁኑ ሰዓት ስለማይሰራ ማለት ነው። በጣም አመሰግናለሁ።
ተመልካቾቻችን ዛሬ በዲጂታል ዊክ ኢትዮጵያ በተለይም ህዋዌ ባዘጋጀው ሁነት ላይ ነው የምንገኘው። እንግዲህ በዚህ ሁነት ላይ የተለያዩ የቴክኖሎጂ ምርትና አገልግሎቶች ቀርበዋል። ለእናንተ ይሆናሉ ያልናቸውን መረጥ አድርገን ወደ እናንተ የምናደርስ ይሆናል። አብራችሁ ቆዩ። ሰላም እንዴት ነሽ? እንተዋወቅሽ። ማን እንበል? ቅድስት ተስፋ ይባላለሁ። በህዋዌ ውስጥ ሶሉሽን አርኪቴክት ኢንተርን ሆኜ እየሰራሁ ነው። በጣም ጥሩ። እንግዲህ ዛሬ በዲጂታል ዊክ ኢትዮጵያ ላይ ነው የተገኘ ነውና እንግዲህ ይሄንን ኢቨንት የሚያዘጋጀው ህዋዌ ነውና በተለይም ደግሞ የአጠቃላይ የሁነቱ ዓላማ ትምህርትን ወደ በዲጂታል ቴክኖሎጂ ትራንስፎርም ማድረግ ነውና እናንተ ከዚህ አንፃር ምን አይነት ፕሮዳክት እና ሰርቪስ ነው ይዛችሁ የቀረባችሁት? እሺ እኛ ይዘን የቀረብነው የሲሲቲቪ ሶሉሽኖችን ነው። ምንድነው የምናደርገው? ሙሉ የትምህርት ቤት ዩኒቨርሲቲዎች ሊሆን ይችላል ወይም ደግሞ የኖርማል ትምህርት ቤት ካምፓሱን በአንድ ኮንትሮል ሩም ውስጥ መቆጣጠር የሚቻልበትን የሴኩሪቲ ሲስተም ነው የምንሰራው እና ምንድነው የምናደርገው? ከኢንትራንስ ጀምሮ ኢንትራንስ እና ኤግዚቱን በኢንተግሬት በማድረግ ካሜራዎች ጋር ኢንተግሬት በማድረግ ፌስ ሬኮግኒሽንን በመጠቀም የቪሂክል ሬኮግኒሽንን በመጠቀም መኪኖች ሲወጡ ሲገቡ አውቶማቲክሊ መንቀሳቀስ የሚችሉበትን ተማሪዎችና መምህራን ሲገቡ ሲወጡ አውቶማቲክሊ እየገቡ በፌስ ሬኮግኒሽን ቼክ እየተደረገ ከአቴንዳንስም ጋር ኢንተግሬት በማድረግ አቴንዳንስም ማኑዋሊ ከሚሞላ ለማቅለል ፕለስ የፓርኪንግ ቫዮሌሽን ማኔጅመንቶች አለን። ክላስሩሞችም ላይ ደግሞ ካሜራዎችን በመጠቀም የሚፈጠሩ ሲቹዌሽኖችን ከአንድ ኮንትሮል ሩም ውስጥ ሆኖ ሁሉም ነገር መቆጣጠር የሚቻልበት ነው። ስፔሻሊ ደግሞ በብዛት አሁን የሚታወቀው በሌብነትን በብዛት ካምፓሶች ላይ እንደዚህ አይነት ነገር እንዳይፈጠር የአጥር ሴኩሪቲዎችን እንሰራለን። ሙሉ ሴኩሪቲዎችን እና ሜቢ ለምሳሌ አንዱ ለማየት ብንችል ለምሳሌ እኛው ፓርኪንግ ቫዮሌሽን ማኔጅመንት ነው። መኪኖች መቆም በሌለባቸው ቦታ መቆም በማይኖርባቸው አቋቋም ሲቆሙ እንዴት ነው የሚያደርገው? ካሜራው በራሱ ድምጽ ኢንተግሬትድ ስላለው ቮይስ ነው መጀመሪያ አለርት የሚሰጠው። ስለዚህ እዚህ ጋር ማቆም አይቻልም የሚል ቮይስ አለርት ይሰጣል። ከዛ በኋላ ካልሰማው ስቲል ለጋርዶቹ ኖቲፋይ ያደርጋል ማለት ነው። በዚህ በመሰረት ለምሳሌ ክላስሩሞች ውስጥ ከምናደርጋቸው ለምሳሌ የክላስሩም አዌርነስ ከምንለው መካከል ምንድነው? አንደኛ ክራውድ ካውንቲንግ አለው። ምን ያህል ተማሪዎች ይቀመጣሉ እዛ ውስጥ የሚለውን ምን ያህል ሰዎች አሉ ከነመምሩ ጭምር ራሱ ካውንት አድርጎ ያስቀምጣል። ስሞክ እና ፋየር ዲቴክሽን ስላለው አደጋዎች ሲፈጠሩ ወዲያው ለማወቅ ለፍጥነትም ቶሎ ለመድረስም ፕላስ ቢሄቪየር አናላይሲስም ስላለው እዛ ጋር እንደምታዩት ጸብ በሚፈጠርበት ጊዜ ግጭቶች፣ አደጋዎች በሚፈጠሩበት ጊዜ ቶሎ ለማሳወቅ በተቻለ መጠን የሴኩሪቲ ኢሹዎችን አውቶሜት ለማድረግ እነዚህ ሶሉሽኖች ነው ይዘን የቀረብነው። በጣም አመሰግናለሁ። ሰላም። እሺ ሰላም። ማን ልበል? እሺ ሄርሜላ እባላለሁ ከቢዝነስ ቴክኖሎጂ የህዋዌ ኤስኤምኢ ፕሮዳክት ዲስትሪቢዩተሮች ሲአርኤም ማናጀር ነኝ። ዛሬ የህዋዌ ኢቨንት ላይ ይዘናቸው የቀረብናቸው የተለያዩ የአይፒ እና ኢንተለጀንት ኮላቦሬሽን የሚባሉ ዲቫይሶች ናቸው። እነዚህ ዲቫይሶች ለትምህርት ቤት ለመማር ማስተማር ሂደቱ በደንብ ያሳልጣሉ ብለን የምናስባቸው ስለሆኑ እነሱን የፕሮጀክት መጓተትን በሚያስቀር መልኩ አዲስ አበባ ውስጥ አቬል አድርገን እየሰራን እንገኛለን። ከዛ ባሻገር ደግሞ እዚህ ጋር የምታዩት የኢንተለጀንት ኮላቦሬሽን which is ለስማርት ክላስ የምንጠቀምበት ስማርት ክላስ ስንል ለሆል ስማርት ክላስ ነው የምናደርገው which is ይሄ ስማርት ክላስ ማለት ተማሪዎች የሚማሩትን ትምህርት ኢንተራክቲቭ ማድረግ የመማር ማስተማር ሂደቱን የበለጠ ጥሩ ማድረግ የሚማሩትን ነገር ሪል ታይም እንደሚመስል አይነት ነገር በደንብ እያዩት እየነኩት እዚህ ላይ በደንብ እየጻፉ እያጠፉ እንዲማሩ የሚያደርግ ነገር እንደምታዩት ሰርኪዩቶች ምኖች ቢኖሩ ዩኒቨርሲቲዎች ላይ ሪል ታይም የሚያስፈልጋቸው ነገሮች ቢኖሩ በደንብ እያዩ እንዲማሩበት የሚያደርግ ነው። ከዛ ባሻገር ኦንላይን መማር ቢፈልጉ ኦንላይን በዛ ሰዓት ታይም ላይ መገኘት ያልቻሉ ከሆኑ ኦንላይን መማር ካልቻሉ ያንን ምንድነው የምናደርገው? ሪከርድ ተደርጎ ይቀመጣል። ያ ሪከርድ የተደረገው ትምህርትን መልሰው ማንበብ ደግሞ ማየት ይችላሉ ማለት ነው። ስለዚህ ስራ ጀምሯል ወይስ ገና በሂደት ላይ ነው? በደንብ ስራ ጀምሯል። በደንብ ዩኒቨርሲቲዎች ላይ ያስተዋወቅናቸው ነው። በደንብ ስራ ጀምረንበታል። እቃዎቹም አቬለብል አድርገናል አዲስ አበባ ውስጥ ማለት ነው። እጅግ በጣም ከልብ አመሰግናለሁ። እሺ እኛም እናመሰግናለን።
ተመልካቾቻችን የዛሬው ፕሮግራማችን ዲጂታል ዊክ ኢትዮጵያ የያዛቸውን ቁም ነገሮች በተለይም የሀገራችንን የትምህርት መስክ በዲጂታል ቴክኖሎጂ ለመደገፍ የሚደረጉ የተለያዩ ስራዎችና ቁም ነገሮች የተነሱበት ነበረ። እኛም ይሄንን ሀሳብ ወደ እናንተ ስናደርስ ነው የቆየነው። በቀጣይ ሳምንት በሌሎች ተመሳሳይ ፕሮግራሞች እስከምንገናኝ መልካም ይሁን።